በምግብ ብቻ ግን አይነት አንድ ስኳርን ማከም ምንም ሊታሰብ የሚችል ነገር አይደለም። ያ ማለት ልጆች ማለት ኢንሱሊን እና ልጆች ኢንሱሊን እጥረት አላቸው። ይሄን ኢንሱሊን አላገኙ ማለት በህይወት መኖር አይችሉም ማለት ነው። ስለዚህ ይሄንን በምግብ እንቆጣጠራለን ብሎ ማሰብ ማለት በሳት መጫወት ነው። የልጆችን ህይወት አደጋ ውስጥ መጣል ነው። ይሄን ነገርም ያጋጥመናል። አንዳንድ ወላጆች እንደዚህ ካላቸው ጉጉት አኳያ ያው እንግዲህ በጣም አድካሚ ነው፣ ጭንቀታቸው በጣም እንረዳለን። ስለዚህ ካላቸው ጉጉት አኳያ እንደዚህ በምግብ ምናምን ብለው ልጆችን ወስደው መጨረሻ ላይ ይሄ መጨረሻ ቅድም የተነጋገርነው ሰውነታቸው ውስጥ አሲዳማ ነገር ጨምሮ ራሳቸውን ስተው አተነፋፈሳቸው ተዛብቶ ወደ ሆስፒታል ይመጡበታል። ያ ከተከሰተ በኋላ ደግሞ ኢቭን ከህክምና መዳን እድላቸው ራሱ ዝቅተኛ ነው። ስለዚህ ይሄ ነገር ምንም ሊታሰብ የሚችል ነገር አይደለም። የምግብ ፕሮግራም ያስፈልጋል። ምክንያቱም ምግብና ኢንሱሊን ካልተመጣጠነ የስኳራቸው ሁኔታ መዛባት ይኖራል፣ ወይ ይቀንሳል ወይ ይጨምራል። ከዛ ውጭ ግን ይሄንን ከኢንሱሊን ውጭ በሌላ ህክምና የሚታሰብ ነገርም አይደለም፣ ሊሆን የሚችል ነገር አይደለም። እነኚህ ልጆች ልክ እንደማንኛውም እንደ ስኳር እንደሌለባቸው ልጆች እድገታቸውን ቀጥለው ትምህርታቸውን ተምረው ለቤተሰብም ለሀገርም የሚጠቅሙ ዜጎች ይሆናሉ።